በየቀኑ የምንመገበው አንድ ተራ ቅመም ብቻ ሳይሆን ሳይንቲስቶች ተፈጥሯዊ መድኃኒት እያሉ የሚጠሩት ወርቃማ ምስጢር ምን እንደሆነ ያውቃሉ? ይህ ቅመም የካንሰር ሴሎችን የመከላከል፣ የቁርጥማት ህመምን የማስታገስና የሰውነታችን መርዛማ ነገሮችን የማጽዳት አስደናቂ አቅም አለው። ዛሬ በጤና ማህደር በየቀኑ ጥቂት እርድ መውሰድ በሰውነታችን ላይ የሚያመጣቸውን 7 አስገራሚ የጤና ለውጦችና ሳይንሳዊ ምስጢሮቹን በዝርዝር እንመለከታለን። ሰላም ጤና ይስጥልኝ የጤና ማህደር ቤተሰቦቼ እንደምን አላችሁ? ዛሬ እንደተለመደው ለጤናችን እጅግ ጠቃሚ የሆነ መረጃ ይዤላችሁ ቀርቤያለሁ። ለቻናሌ አዲስ ከሆናችሁ ደግሞ መሰል ጠቃሚ የጤና መረጃዎች በየቀኑ እንዲደርሷችሁ ሰብስክራይብ በማድረግ የደወል ምልክቷንም በመጫን የቤተሰባችን አባል እንድትሆኑ በአክብሮት ጋብዛለሁ። የዛሬው መረጃ ለብዙዎቻችሁ መድረስ ስላለበት ደግሞ ቪዲዮንም ላይክ በማድረግ ጀምሩ። አሁን ቀጥታ ወደ ዝርዝር ጥቅሞቹ እንለፍ። ብዙዎቻችን እርድ በምናውቀው ለምግብ መዓዛና ለቀለም መሳጭነት ብቻ ነው። ነገር ግን በምዕራባውያን ዘንድ ወርቃማው ቅመም እየተባለ የሚጠራው ይህ ተአምረኛ ተክል ከቅርብ ጊዜ ወዲህ በዘመናዊ የሕክምና ሳይንስ ዓለም ትልቅ መነጋገሪያ ሆኗል። ሳይንቲስቶች ባደረጉት ጥናት መሰረት እርድ በውስጡ የያዘው ኩርኩሚን የተባለው ንጥረ ነገር በሰውነታችን ውስጥ የሚፈጥሩን የጤና እክሎች ከመከላከል ባለፈ ለከባድ በሽታዎች እንደ ተፈጥሯዊ መድኃኒት ሊያገለግል እንደሚችል ደርሰውበታል። የሚገርመው ደግሞ አብዛኛው ሰው እርድን ቢጠቀም ትክክለኛው የጤና በረከት ግን አያገኝም። ለምን መሰላችሁ? እርድ ስንጠቀም የምንሳሳተው አንድ ትልቅ ስህተት ስላለ ነው። ያ ስህተት ምንድነው? እርድስ በሰውነታችን ውስጥ ምን አይነት ተአምር ይሰራል? የመጀመሪያው የሰውነት መቆጣት መከላከል ነው። ሰውነታችን ውስጥ የሚፈጠር መቆጣት ለብዙ በሽታዎች መነሻ ነው። እርድ ደግሞ በተፈጥሯዊ ካሉ ጠንካራ የጸረ መቆጣት መድኃኒቶች አንዱ ነው። እንደ ቁርጥማት ያሉ የመገጣጠሚያ ህመሞችን ለማስታገስ እርድ እንደ አንድ ተአምር ነው የሚታየው። ሁለተኛው ለአእምሮ ንቁነትና ለትውስታ ነው። እርድ በአእምሮ ውስጥ የሚገኙ ሴሎች እንዲታደሱና እንዲባዙ ይረዳል። ይህ ደግሞ የመርሳት በሽታ ያሉ ችግሮችን ከመከላከል ባለፈ የዕለት ተዕለት የማስታወስና ነገሮችን የመረዳት አቅማችን በከፍተኛ ደረጃ ይጨምራል። ሶስተኛው ለልብ ጤና አስተማማኝ ጋሻ ነው። የልብ ድካም ዋነኛ መንስኤ የደም ስሮች ግድግዳ መጎዳት ነው። እርድ የደም ስሮችን ግድግዳ በማጠናከርና የደም ዝውውርን በማስተካከል የልብ ድንገተኛ አደጋ የመከሰት ዕድልን በከፍተኛ ሁኔታ ይቀንሳል። አራተኛው ለቆዳ ውበት ብሩህነት ነው። እርድ ለውስጣዊ ጤና ብቻ ሳይሆን ለውጫዊ ውበትም ተመራጭ ነው። በውስጡ ባለው የጸረ ባክቴሪያ ባህሪ ምክንያት ብጉርን ለማጥፋት፣ የቆዳ ጠቋቁርን ለማስወገድና ቆዳችንን በተፈጥሯዊ እንዲያበራ ያደርጋል። አምስተኛው የምግብ መፈጨት ስርዓትን ማስተካከል ነው። የጨጓራ መቆጣት ወይም የምግብ አለመፈጨት ችግር ካለቦት እርድ መፍትሄ ነው። በሰውነታችን ውስጥ የሐሞት ፈሳሽ እንዲመረት በማድረግ ስብ ያላቸው ምግቦች በቀላሉ እንዲፈጩና አንጀታችን ጤናማ እንዲሆን ይረዳል። ስድስተኛው በበሽታ የመከላከል አቅምን መገንባት ነው። በተለይ በጉንፋን በተላላፊ በሽታዎች ወቅት እርድ ትልቅ ሚና አለው። የሰውነታችን የተፈጥሯዊ መከላከያ ኃይል በማጠንከር ቫይረሶች፣ ባክቴሪያዎች በቀላሉ እንዳያጠቁን ያደርጋል። ሰባተኛው የካንሰር ሴሎች እድገት መግታት ነው። ሳይንቲስቶች ጥናቶች እንደሚያሳዩት እርድ ውስጥ ያለው ኩርኩሚን የካንሰር ሴሎችን እንዳይበዙና እንዳያድጉ የማድረግ አቅም አለው። በተለይ ለአንጀት፣ ለጡትና ለፕሮስቴት ካንሰር ተጋላጭነት ለመቀነስ ይረዳል። እሺ አሁን ደግሞ ብዙዎቻችን የምንሰራው ያ ትልቅ ስህተት ምንድነው ወደሚለው እንለፍ። ብዙዎቻችን እርድ በሻይ መልክ በምግብ ውስጥ ወይም በውሃ በጥብጠን እንወስዳለን። ነገር ግን ሳይንሳዊ ጥናቶች እንደሚያሳዩት እርድ በራሱ በሰውነታችን ውስጥ የመዋሃድ አቅሙ እጅግ በጣም ዝቅተኛ ነው። በሌላ አነጋገር እርድ ብቻውን ከወሰዱት ሳይፈጭና ጥቅሙ ለሰውነቶ ሳይደርስ በቀጥታ ከሰውነቶ ተወግዶ ይወጣል። ታዲያ መፍትሄው ምንድነው? የመጀመሪያው ሚስጥር ቁንዶ በርበሬ ነው። እርድን በምንጠቀምበት ጊዜ ጥቂት ቁንዶ በርበሬ አብረን መጨመር አለብን። ቁንዶ በርበሬ ውስጡ ፓይፐሪን የተባለ ንጥረ ነገር ይገኛል። ይህ ንጥረ ነገር እርድ በሰውነታችን ውስጥ የመዋሃድ አቅሙ በ2000% ይጨምረዋል። አዎ አልተሳሳትኩም። ጥቂት ቁንዶ በርበሬ ካልጨመሩበት እርዱ በሰውነቱ ውስጥ አይሰራም። ሁለተኛው ሚስጥር ስብ ወይም ቅባት ነው።
ኩርኩሚን በውሃ ውስጥ አይሟሟም። የሚሟሟው በቅባት ውስጥ ነው። ስለዚህ እርድን ስንጠቀም እንደ ወተት፣ የወይራ ዘይት ወይም ኮኮናት ኦይል ካሉ የጤናማ ስብ ምንጮች ጋር መሆን አለበት። ይህ ሲሆን ደማችን ውስጥ ተሟምቶ ወደ ሴሎቻችን ሊደርስ ይችላል። እርድ ተፈጥሯዊ ቢሆንም እንደ ማንኛውም መድኃኒት በትክክለኛው መጠን ካልተወሰደ ወይም ለአንዳንድ ሰዎች ጉዳት ሊኖረው ይችላል። ከመጠን ያለፈ ነገር ሁሉም መርዝ ነው እንደሚባለው ሁሉ እርድም ስንጠቀም እነዚህ 3 ነጥቦች ልብ ማለት አለብን። የመጀመሪያው የጨጓራ መቆጣት። አንዳንድ ሰዎች እርድን በብዛት ሲወስዱ የጨጓራ መቆጣት፣ የማቅለሽለሽ ወይም የተቅማጥ ስሜት ሊሰማቸው ይችላል። ስለዚህ በቀን ከ500 እስከ 1000 ሚሊ ግራም በላይ ባይጠቀሙ ይመከራል። ሁለተኛው የደም ማቅጠኛ መድኃኒት ለሚወስዱ ሰዎች ነው። እርድን የደም መርጋት የመከላከል ባህሪ አለው። ስለዚህ አስቀድመው የደም ማቅጠኛ መድኃኒቶች የሚወስዱ ሰዎች ወይም ቀዶ ጥገና የሚጠብቃቸው ሰዎች እርድን ከመውሰዳቸው በፊት የግድ ሐኪሞች ማማከር አለባቸው። ሶስተኛው የኩላሊት ጠጠር ነው። እርድ ውስጥ ኦክሳሌት የተባለ ንጥረ ነገር ይገኛል። ቀደም ሲል የኩላሊት ጠጠር ታሪክ ላለባቸው ሰዎች እርድ የጠጠር መፈጠር ሊያፈጥን ስለሚችል አጠቃቀማቸው የተገደበ መሆን አለበት። በአጠቃላይ እርድ በትክክለኛው መንገድ ማለትም ከጥቁር አዝሙድ ወይም የቁንዶ በርበሬና ከጤናማ ቅባቶች ጋር ከተወሰደ ለጤናችን ከሚሰጠው በረከት ወደር የለውም። ከቁርጥማት ህመም እፎይታ ለማግኘት አእምሯችን ንቁ እንዲሆንና የሰውነታችን መከላከያ ለማጠንከር ይህንን ወርቃማ ቅመም የዕለት ተዕለት ምግባችን አካል እናድርገው። ለዛሬ ያዘጋጀውላችሁ መረጃ ይህንን ይመስል ነበር። ለእናንተ እርድ ለምን ጥቅም ትጠቀሙበታላችሁ? ያገኛችሁት ለውጥስ ኮሜንት ላይ አድርጉልኝ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ በማድረግ እንዳትረሱ። ከወዳጅ ዘመዶቹ ሼር አድርጉ። የጤና መረጃው እንዲደርሷችሁ አድርጉ። መሰል ጠቃሚ የጤና መረጃዎች ሁልጊዜም እንዲደርሷችሁ ደግሞ ጤና ማህደርን ሰብስክራይብ አድርጉ። በቀጣይ ቪዲዮ በሌላ እስከምንገናኝ ድረስ ቸር ሰንብቱ።